ጽናት ደህና አይደለሽም እንዴ? ቆይ ምን ሆነሻል? የሆንሽው ነገር አለ? የሆንኩት ነገርማ አንዲት ወስ ባሌን ቀምታ ልታሳብደኝ ስለሆነ እሷን ምን ላድርጋት ብዬ እያሰብኩ። ጽናት ምን ሆነሻል? ልቀቂኝ እንጂ። አንቺ እና ኪያ ስታወራ ያልሰማችሁ መሰለሽ እንዴ? ኪራዬ መመኘትሽ ብቻ በራሱ እኮ የሞት ፍርድ ነው የሚያስፈርድብሽ። ጽናት ልትገይኝ ነው እንዴ? ኪራዬ ለምን አየሽብኝ? ለምን ተመኘሽብኝ? ተሳስቼ ነው። በቃ እሺ ይቅርታ። ሁለተኛ እንደዛ ይምጣ እንጂ ከዚህ ቤት ልቅ ብለን እንሄድላችኋለን። እሺ አንቺን ብትሆኚ እኮ ኪራን ከቤት የቀማሽው አትርሽ እንጂ አትነግሩት ብዬ ነበር። አይ በላይ እቺ ማትረቢ ምንድነው የምሰማው እያልኩሽ ነው። ያው ሄኖክ እህትህን እንደማንኛውም ተራ ሴት አብሮ ካደረ በኋላ አልፈልግሽም እንዳላት ነው። ምን እንዴ? ኃጢአት ባይሆን ኖሮ ሲጥ አድርጌ ነበር የምገላት። እኔ እኮ ከሷ ጋር አንድ ሳለ ላይ አብሬ እንዴት በላው እንዴት ጠጣው እላለሁ። አጋጣሚ ነው። ምኑን አጋጣሚ? ከዛች ልጅ እንድትርቅ እኮ ስንቴ ነው ደጋግሜ ነገርኩክ። እባካችሁ ተረዱኝ እንዴ። ቆይ በምን ቃል ልግለጽላችሁ? ቆይ እንዴት ብትደፍረን ነው? ሴት ናቸው ብለህ ነው? ይኸውልህ እኔ ለእህቴ ወንድ ነኝ። እሺ እንዴት ብትደፍረን ነው እንዴ? ብንተኛም እኮ መሀላችን ምንም የተፈጠረ ነገር የለም። ኧረ ትንሽ ቆይ ኖሮ ምን ልታሳየኝ ነበር? ቶሎ መጣሁብህ አይደለ? ግን ለማድረግ እንዳይከብድሽ ፈራሁልሽ። ወሬውን ተው እናውጣ። ይኸውልህ ደግሞ ልጄ ነህ። እንደዛ እንዳልሆነ ሁላችንም እናውቃለን። አልኩህ እኮ አንተ ልጠላኝ ትችላለህ፣ እኔ ግን በፍጹም አልጠላህ። እንዴት ነው ማልጠላህ? እስኪ ንገረኝ። ንብረቴን እኮ ወስደዋል። ምን ወሰድኩብህ? እስቲ ንገረኝ። ሁሉንም ነገር፣ ቤቴን፣ መስሪያ ቤቴን፣ ሁሉንም። እና ከሸጥክልኝ በኋላ ምን እንዳደርግልህ ፈልገህ ነው? እኔኝ እገልሃለሁ። አለቃ ችግር አለ እንዴ? ኪራ አሁን ላይ በድርጅቱም ኪሳራ እንዲሁም ደግሞ ንብረቱ በሞላ ስለተቀማ ሊቋቋመው አልቻለም። ነገር ግን አሁን ላይ ታዲያ ጓደኞቹ ናሆሜና ቅዱስ ሆነው አዋተው ገንዘብ በሂሳቡ ያስገቡለታል። ግን እሱ የሰው እርዳታ አልፈልግም፣ ግን ደግሞ አሁን ላይ ያለበት ችግር ስላለ እንግዲህ ጓደኞቹም እንደ ወንድም ሆነው ድርጅቱን ለማደን ተፍተፍ እያሉ ነው። ሆኖም ደግሞ ሀሳብ አቅርበውለታል። ሀሳቡ ምንድን ነው? ወደ አቶ በላይ ቤት ሄዶ ለማናገር ሙከራ ማድረግ ነበረ። ታዲያ አሁን ላይ ባለበት ችግር ቤቱም ሆነ ንብረቱ ተቀምጦ በእህቱ ቤት ነው የሚኖረው ከጽናት ጋር። በአንድ በኩል ጽናት አሁን ላይ ኤዱ ኪራን እንደምታፈቅረው በደንብ አውቃለች። ኤዱ ተገድጄ እንጂ ወድጄ አይደለም ኪራን በጣም ነው የማፈቅረው በማለት ለኪያ ስትናገር የተናገረችውን በሞላ አዳምጣለች። ታዲያ ገብታም ልታንቃት ፈልጋ ነበር። ነገር ግን ራሷን ተቆጣጥራ ወደ ሙሩ ጋር ነው ሄደችው። ለሙሩም ቢሆን ሄዳ ኤዱ የተናገረችውን ነገር አስመስላ በጓደኛዋ ታክሲ ላይ እየሰማች መስላ ለሙሩ እየነገረቻት ነበረ። ታዲያ አንድ ሰው ባሏን እንደተመኘቻትበትና የባሏ የእህት ጓደኛ በጣም የምትቀርባት ታዲያ ግን ደግሞ ወዳ ሳይሆን ተገዳ ነው በማለት ነገሩን በሞላ ታጫውታታለች። እሷም ታዲያ ይሄ ታሪክ ያንቺ ነው ወይ በማለት ሙሩም ትጠይቃታለች። እረ አይደለም ታክሲ ላይ የሰማሁት ታሪክ ነው፣ ግን ደግሞ ምን ማድረግ አለባት በማለት እሷንም ማማክራት ነበረ። ማድረግ ያለባት ሁሉንም ቦታ እንዲይዙ ነው። ዛሬ እዚህ የተመኘችው ነገ ሌላ ነገር እንደማታመጣ በምን ይታወቃል በማለት እንግዲህ ሀሳቧንም ሰጥታታለች። በአንድ በኩል ሰኒና ጆከር ናቸው። ሰኒና ጆከር አሁን ላይ ተለያይተዋል። አሁን ላይ ታዲያ ሰኒ ጆከርን ከፍቅር ጋራ ፊልም ሲያዩ በዛው እንቅልፍ ጥሏቸው ሳንጆ ደግሞ ወስዶ ባልሸት እንዳለ ነይ ላሳይሽ በማለት ፍቅር ቤት ድረስ ወስዶ እንደዛ ጎን ለጎን ተኝተው ስላየች አሁን ላይ ሌላ ነገር ተጠራጥራ ስለዚህ ከኒ ጋር መራቅ አለብህ፣ እኔን ፍታኝና እሷን አግባ በማለትም ጆከርን ተናግረው ነበረ። ሆኖም ቤት ድረስ ይቅርታ ልትጠይቃት ስህተት እንደሌለባቸውና ባላሰቡት በአጋጣሚ እንደሆነ ፍቅርም ልታስረዳት መጣ ነበር። እሷን በጥፊ ልትመታት ተነሳስታ ጆከር ገላግሏቸው ነበር። ጆከር ለእሷ ብለህ አገዝክ አይደል እኔን ያስገኝ በማለት እንግዲህ ሰኒ ይህን ቂም ይዛ ነበረ። አሁን ላይ ታዲያ ሁኔታው ተባብሶ ጆከርን ከቤት አስወጥተውታል። ራኬብን ብትሆን ኃይለኛ ንግግር ተናግራ ከቤት እንዲወጣ አድርጓል። ጆከር ልቡ ተሰብሯል። በጣም እያለቀሰና ከፍቶት ይሄ ነገር ደግሞ ነገ የምትጸጸችበት እንዳይሆን በማለት ለሰኒም ቢለምናት እንኳን ነገሩን ሊያስረዳቸው ሊሰሙት አልቻሉም።
አንተ ከአይኔ ከማየው በስተቀር ምን ልታደርግ ፈልገህ ነበረ? በአይኔ አይቻለሁ በማለት ሰኒም እንግዲህ በጥፊ ታቀምሰዋለች። ነገሩን ራኬብ ስትሰማ ራኬብ ደግሞ ሰኒን ለምንድነው በጥፊ የምትመቹ ብላ ሰኒን ስትቆጣ ነበረ ነገሩ የተባባሰው። ሆኖም ጆከር ወደ ውጭ ሲወጣ ፍቅርና ሳንጆ እንዲሁም ጎቢ እየመጡ ነበር ወደ ቤት። ፍቅርም ታዲያ እኔ ጥፋት አጥፍቻለሁ ይቅርታ ብዬ ሁሉንም ነገር ላስረዳት በማለት ወንድሟን ፍለጋ እንደመጣች፣ ሆኖም እንደገና ጆከር እንደ ወንድሟ እንደምታየው ልትነግራት ነበረ። ግን ደግሞ ጆከርም ቢሆን ለሰኒ ምናለ እህቴ ካፈሩ በላይ ሆና እንደዚህ ብትሟገትልኝ በማለት ነግሯቸው ነው የወጣው። ይህን ቀለበትም ከወለቅሽው ለማድረግ ደግሞ እንዳትጸጸች በማለት እንግዲህ ተናግሮ ነው ከቤትም የወጣው። በአንድ በኩል እንግዲህ ቤቲ ሁሉንም እያተራመሰች ነው ያለችው። ጽናትንም ቢሆን አንቺ ወጥ ቀቃይ በማለት ተናግራት መንገድ ላይ ግብግብ ፈጥረው ነበረ። ታዲያ አሁን ላይ ደግሞ ከኪያ ጋራ ግብግብ ይፈጥራሉ። ኪያ ሄኖክ ያላትን ግንኙነት በመላ ማን እንደነገራ ባይታወቅም ቤቲ ጠንቃ ታውቃለች። ሆኖም ለኪራ እህትም ራሱ ሄኖክ ተጠቅሞባት እንደ ማንኛውም ሴት ጥሏት ሄዷል በማለት ስትነግረው ኪራ እንግዲህ ሁሉንም ነገር በሰማ ሰዓት በጣም ራሱን መቆጣጠር አቅቶት ከመሀል አስፋልት ላይ መኪና በሚሄድ ላይ ቀጥሎ እየሄደ ነበር። አደጋ ይድረስበት አይድረስበት እንግዲህ የሚታወቅ ነገር የለም። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩኝ ጽናት ድራማ አስተማሪ፣ አዝናኝ እንዲሁም ደግሞ ከገጠር እስከ ከተማ ተወዳጅ የሆነውን ይዤ መጥቻለሁ። ቪዲዮውንም በማየት እስከ መጨረሻው አበረታቱኝ እያልኩ በዚህ አጋጣሚ ደግሞ ውድ ቤተሰቦች በጣም አመሰግናለሁ። ህግን ቦታ ብንሄድ ግን ደግሞ ከኛ የሚጠበቁ ነገሮች አሉና እነሱን ማሰባሰብ አለብን በማለት ባቀረቡት ምክክርና ዘዴ ነበረ ኪራ ወደዛ የሄደው። ምክንያቱም ባይታወቅ ነገር ግን ቤት ውስጥ ገብቶ እንቅልፍ ወስዶት ነበረ። ግን ደግሞ ምናልባትም ውሃ ሰጥቶት ወይም ምናልባት የእንቅልፍ መድኃኒት ሰጥቶት ይሁን አይታወቅም። ግን ደግሞ ሰውየውን እየጠበቀ ስለነበረ የግድ መጠበቅ ስለነበረበት ከዛው ቤት ቆይቷል። ሰውየውም ሲመጣቱ በላይ ታዲያ ጭራሽ ታላላቆችህን አታከብርም ተኝተሃል በማለት ነበረ ወደ መቀመጫው ሄዶ የተቀመጠው። ከተነሳም በኋላ በሰላም ሊያናግረው ሲል ነበረ አንተ ድርጅትን ሸጠህልኛል በማለት ግን ደግሞ እንደ ልጅ ነው የምወድህ ሲለውም እንደ ልጅ ተወደድከኝ ንብረቴን እኮ ቀምተኸኛል በማለትም ነበር ኪራ በሰላም ያናገረው። ሆኖም ታዲያ ሸጥክልኝን ድርጅት ምን ብዬ ነው የምመልስልህ? ቤቱንም ሆነ ንብረቱን በእጅ ፈርመህ ሰጥተኸኛል በማለት አቶ በላይ እንግዲህ ባደረገው ነገር እንዴት አድርጎ ወደ ሽያጭ እንዳዟዟረው አሁን ላይ ህጋዊ ሆኖ በራሱ ስም እንዳደረገው ሆኖ ነው የተናገረው። ኪራ ታዲያ ሳት ልሶ በጣም ተናዶ እዛው ታዲያ ሰራተኛውም ችግር አለው በማለት ከአቶ በላይ ጋር ሲነጋገሩ ይመጣል። እሱንም በቴስታ መቶት ነበር የወጣው። ደረጃውን ሲወርድ ቤቲ ሆዬ ተዛው ታገኘውና ምን ሆነ ነው ዛሬም ንዴትህ አልተውህም በማለት እንግዲህ ነገሯን ጀምራ ኪያ ከሄኖክ ጋር አፍቅሬሃለሁ በማለት ሆነው ነበር። አንድ ላይ ነበሩ። ነገር ግን ተጠቅሞባት ትቶልሃል በማለት ነበር የነገረችው። ያ ያልሰማው ነገር ስለ ሄኖክና ስለ ኪያ አሁን ደግሞ በችግር ላይ ችግር አሁን ላይ ይሰማል። እህቱ እንደዛ መሆኗ ቢያሳስበውም ድርጅቱ፣ ንብረቱ፣ ሁሉ ነገር በጣም እያስጨነቀው ነው ያለው። በአንድ በኩል ደግሞ ኤዱ እንደምታፈቅረው ለኪያ ስትነግር እሱንም ሰምቷል። በዛ ቤትም መቆየቱ ልክ አይደለም። እሱ በዛው እጇን ያዝ ሲያረጋት አብራው ልተኛ ነበረ። ድንገት ኪያ ደርሳ ነው ያን ሁሉ ነገር ሁሉ ኤዱንም ቢሆን ኪያ ስትመክራት ነበረ። ይሄ ነገር አያዋጣሽም፣ አሁኑኑ ብትርቅ ይሻላል ከወንድሜ። ግን ደግሞ ባለትዳር ሆኖ ጽናትን እያፈቅራት እየወደዳት እያወቅሽ አንቺ ነሽ የምትሰበሪው በማለት ብትመክራትም ግን ደግሞ ኤዱ ልሰማት አልቻለችም። ምክንያቱም እኔ አፈቅረዋለሁ፣ አሁን ደግሞ አገር ሽቶብኛል፣ እኔ ምን ያንሰኛል፣ ምን ይጎለኛል፣ እሱም ባፈቅር የአንቺ ወንድም ስለሆነ ነው ወይ በማለት ኪያንም ትናገራታለች። ኪያም ታዲያ አንቺ እንዳትጎጅ ብዬ ነው እባክሽን፣ እሱ የሚወዳት ሚስት አለው በማለትም እንግዲህ እኔ ባልደርስ ኖሮ እኮ ሌላ ነገር ፈጽማችሁ ነበር ብትላትም አንቺስ ለምትወጂው አሳልፈሽ ራሽን ሰተሸለም ወይ ምን ያስጨንቅሻል በማለት ነበር እንግዲህ ኪያንም የተናገረቻት።
በአንድ በኩል ደግሞ ጆከርና ሰኒ አሁን ላይ ጥሩ ሁኔታ ላይ አይደሉም። ደስ የሚል ፍቅርና በድህነትም ቢጋቡ ግን ደግሞ በጣም እየተፋቀሩና እየተዋደዱ ነበረ። አሁን ላይ ግን ሳንጆ ሰኒን ወደ ፍቅር ቤት ወስዶ አብረው እንቅልፍ ጥሏቸው ፊልም ሲያዩ ከቆዩ በኋላ ያንን ነገር ስላየች ሰኒ አሁን በአይኔ ያየሁት ነገር እውነት ነው፣ ከዛ ሴት ራቅ ብዬ ነበር በማለት ነገሩን ትጀምረዋለች። ሆኖም በጭቅጭቅ መሃል ራኬብ ስለሰማች ምንድነው የምትጨቃጨቁት በማለት ክፍላቸውን ገብታ ሰኒ ጆከርን በጥፊ ስትመታው ስላየች እንዴት ወንድ ልጅ በጥፊ ትመቻለች በማለት ነበረ ሰኒን የተቆጣቻት። አሁን ቀጥ ብላችሁ ሳሎን ነው እጠብቃችኋለሁ በማለትም ወደ ሳሎን ትጠራችኋለች። ታዲያ አንተስ ቢሆን በጥፊ ስትመታ አንድ ሴት ልጅ ክብርህን አትፈልገውም ወይ? ዝቅ ማለት የለብህም፣ በፍቅርም ቢሆን ዝቅ ማለት የለብህም። ለምንድነው አንቺ የምትማችሁ በማለት እንግዲህ ሰኒን ትቆጣለች። ሰኒም ታዲያ ለምንድነው እኔን የምትናገሪኝ? እሱ ያደረገውን ብትሰሚ እኔን አትናገርኝም እንደዚህ በማለት ነገሩ እየተባባሰ ይመጣል። ሆኖም ታዲያ በአይኗ ያየችው ነገር እንደሆነ ብትነግራትም ያላየሽውን ነገር እንዳትወነጅሉ ብትላትም በአይኗ እንዳየች ሳንጆ እዛ ቤት ወስዶ ከፍቅር ጋር አብረው ተኝተው አይቻቸዋለሁ፣ ከዚህ በላይ ምን ሊፈጠር ነው በማለት ነበር የተናገረችው። ራኬብም ታዲያ አጉል ትዳርሽን እንዳትበጠብጪ በሰው ወሬ ከሆነ በማለት ብትጠይቃትም በአይኗ ያየችው ነገር ስለሆነ አሁን ላይ ሰኒም ብትሆን ፍታኝ በማለት ነበረ። ፍቅር ወንድሟን ፍለጋ ነው የመጣችው። ጆከር በአንድ ፊት እህቴ ሞታለች ብሎ ነው የሚያምነው። እህቴ ብትኖርልኝ ኖሮ አሁን ላይ ልክ እንዳንቺ እህት ትሟገትልኝ ነበረ በማለት ነበረ ነገሩን የጀመረው። ምናልባትም ፍቅር ወንድሟ ሊሆን ይችላል። እሷም ታዲያ ስታየው ወዷ ይባባል። እሱም ቢሆን በእሱ አይጨክንም። ነገር ግን የአንድ አንጀት ሊጨክን አይችልም። ስለዚህ ፍቅር የጆከር እህት ብትሆን ነው። ሆኖም ወንድሟን ለማፋለግ ባደረገው ነገር ነው ግንኙነታቸው። ግን ደግሞ ሌላ ነገር የላቸውም። አሁን ላይ ሰኒ ግን በጥርጣሬ ጆከርን ፍታይ በማለት ጠይቀዋለች። እሱም ታዲያ እየወደድኩሽና እያፈቀርኩሽ በአንቺ ላይ አንድም ነገር አላደረግኩም፣ እንደ በኋላ የሚጸጽትሽን አትናገሪ ቢላት እንኳን እሷ ካሁን በኋላ ካንተ ጋር ህይወት የለም፣ በቃ እኔ እናንተ እንፋታለን፣ ሄድና እዛው ተቀመጥ በማለት ነበረ። ፍቅርን ባየችው ነገር ተከትላው የት ልትሄድ ነው በማለት ቢመታትም ቢገፈትራትም ጆከርን አልተወችውም። ከአንድ ቦታ ሄዶ ቁጭ ቢል እንኳን አብረው ጭብድት ብላ ቁጭ ብላ ነበረ። እሱም ታጠገቤ ሂጅልኝ ቢላት እንደዚህ ሆነህ ትቼህ አልሄድም፣ ሰኒንም ቢሆን አሳምናታለሁ፣ ምንም አይነት ነገር እንደሌለን እነግራታለሁ በማለት ካጠገቡ ኩርምት ብላ ትቀመጣለች። በመጨረሻም በቃ ነይ እንሂድ በማለት ወደ ቤት አብረው ተያይዘው ሄደዋል። መታሽና ደግሞ ሌላ ጣጣ ውስጥ ገባለሁ። ጆከርም ታዲያ ከመውጣቱ በፊት ለሰኒ ይህን ቀለበት እንደዋለቅሽው ማድረጉ እንዳይከብድሽ የነው የማዝነው በማለት ነበር የተናገረበት። ግን ደግሞ ሰኒ አንገቷን አቀርቅራ የምትናገረው ነገር አልነበራትም። ሆኖም ራኬብ ነበረች። ሄድና ለዛቸው ዥማህ ወዳጁን የከዳ ሰው ከውሻን በታች ነው በማለት ዝቅ አድርጋ ተናግረዋለች። ሆኖም ይሄ ጊዜ ያልፍና ግን ደግሞ እንዳንቆጫጭ በማለት ጆከርም ብዙ ቢለምናትም ሰኒ ግን ደግሞ ከሀሳቧ ልትመለስለት አልቻለችም። በጣም አዝኖ ልቡ ተሰብሮ ሲወጣም ታዲያ ሳንጆን በጥፊና በካልቾ መጥቶ መሬት ላይ ሁሉ ደብድቦታል። ሆኖም ሁለቱም ተያይዘው ነበረ። ጎቢም ቢሆን ለሳንጆ ተድሎ እሱን ይመተዋል። ፍቅር ሁሉንም ለማገላገል ግራና ቀኝ አይቶ እያለቀሰ ነው ከቤትም የወጣው። አሁን ላይ ታዲያ በአንድ በኩል ሀና ኪራ ኪንቷት እንድትረዳውና ቢሮ የሚፈጠረውን ነገር እንድታግዘው ቢጠይቃትም ሀና እኔ እንደ ቤተሰቦቼ ኪያንም ቢሆን እንደ እህቴ ነው የምወዳት፣ ግን ደግሞ ላግዝህ አልችልም። በዛን ደግሞ በመጀመሪያ ጊዜ ልታግዘው ገብታ እንዲሁም ፍላሹን ገና ተመክፈቷ ቤቲ ነበረች ራሷን መታ የጣለቻ ከኋላ መታ። ሆኖም ግን ስልኳ ጸጥ ሲል ኪያ ተሯሩጣና ተኪራ ጋር ሆነው ሄደው ከዛ ቢሮ ያወጧታል። ሆኖም ታዲያ ስልኳን ረስታው ስለነበረ ቤቲ ስልኳን ልታመጣው በሄደችበት ነበር ኪራና ኪያ ሀናን ከዛ ቢሮ ያወጧት። አቶ በላይ የሚያውቀው ነገር የለም። አሁን ላይ ቤቲ እሷ ለመወደድ የማታደርገው ጥረት የለም። አቶ በላይ እንዲያምናትና እሷን ደግሞ የበላይ ስራውንም ቢሆን ሁሉንም ነገር አሳልፎ እንዲሰጣት ትፈልጋለች። አቶ በላይ ግን
እየተጠራጠራት ነው ቤቲንም ቢሆን። አሁን ላይ ታዲያ ለሀናም ወደ ቢሮ ሄዶ ዛን ሰዓት ሀና ትልቅ አደጋም ሊደርስባት ይችል ነበረ። አሁን በዛ የተነሳ ፍራቻም ይሁን ኪራን ልትረዳውና ልታግዘው እንዳልቻለች ስራዋን ግን መስራት እንዳለባት ነግረዋለች። ላንተም ቢሆን ታማኝ ሰራተኛ ነበርኩኝ። አሁን ግን እኔ የሆነ ነገር ብሆን እናንተ ልትደርሱልኝ አትችሉም። አንተ ድርጅትን ስታድን እኔ ደግሞ የሆነ አደጋ ቢደርስብኝ የትም ቀረው ማለት ነው። ስለዚህ ምንም ላግዝህ አልችልም፣ በጣም ይቅርታ በማለት እንግዲህ የአቶ በላይ ሰራተኛም ከኋላ እየተከታተላት ነበረ። ሁሉንም ነገር በመገንዘብ ላለቃውም ደውሎ ለአቶ በላይ ዛሬ ያየሁልህን ጉድ እነግርሃለሁ በማለት ወደ ቤትም ስመጣ ሁሉንም ነገር እነግርሃለሁ በማለት ስልክ ደውሎ ይነግረዋል። ሆኖም ሀና ኪራ ባቀረበላት ነገር ልትስማማ አልቻለችም። ወደ ስራዋ ገብታለች። አቶ በላይ ታዲያ ወደ ቢሮ መጥቶ ሙሉ ኃላፊነቱን ለእሷ እንደሰጣትና አሁን ላይ ቀልጣፋ ሰራተኛ እንደሆነች ድርጅቱን ደግሞ ከኪሳራ እንደምታድነው እየነገራት ነበረ። አሁን ላይ አካሄዱ ጥሩ ነው፣ ግን ደግሞ የቤቴንም ስራ ደርበሽ እንድትሰሪ ይፈልጋለሁ። ቤቴ ደግሞ ለእሷ እንደ ጻፊ ሆና እንድታገለግል ነው የነገራት። ቤቲንም ቢሆን ከሰራሽ ስሪ፣ ካልሰራሽ በሩ ክፍት ነው በማለት ከባድ ማስጠንቀቂያ ሰጥቷታል። ሀናን ግን ሙሉ ኃላፊነቱን ሰጥቶ ቢሮውን ስራ በሞላ እንድትሰራ አድርጓታል። ለአሁኑ የቤቲ አለቃም እንድትሆን አድርጓታል። ታዲያ ቤቲም እኔ የማደርገውን አውቃለሁ፣ በዚሁ ላይ አትቀጥም። እኔን አለቃ አንቺ አለቃ እኔ ያንቺ ታዛዥ ልሆን አልችልም። ስለዚህ አሁን ላይ ከኔ ጋር ነው ጠብሽ በማለት እንግዲህ ከሀናም ጋር ተያይዘዋል። ታዲያ አሁን ባለበት ሳይሆን ይበልጥ ደግሞ እንድትደክም ይፈልጋለሁኝ፣ ደሞዝሽም ቢሆን በጣም ይጨመርልሻል በማለት አቶ በላይ ለሀና ይነግራታል። በዛን ሰዓት ነበር ታዲያ ቤቲ በጣም ተናዳ እንዴት ለሷ እኔ ጻፊ ሆናለሁኝ ግን ደግሞ አልታዘዝሽም በማለት ለሀናም ቢሆን ትነግራታለች። ሆኖም እንግዲህ ተሷ ስራ ታለ መልመድ ትችያለሽ፣ ግን ደግሞ አይሆንም ካልሽ ጠብሽ ከኔ ነው። አሁን ላይ የምታረጊያቸው እያንዳንዱ ነገር እኔ እንደምከታተልሽ እወቂ በማለት አቶ በላይም ማስጠንቀቂያ ሰጥቷታል። አሁን ላይ ታዲያ ለሀና ስራ አስኪያጅ እንድትሆን የመስሪያ ቤቱ ነግሯታል። ሆኖም ታዲያ ሀና ፋይሎቹን አምጥተሽ ነይ እንስራ በማለት ብትነግራትም አላመጣም ግን ደግሞ በማለት ነገሩን ተወት አድርጋ በቃ ለአሁኑ እነዛን የምማርባቸውን አመጣለሁ ማለትም ፋይሉን በማለት ታጠገቧም ብድግ ትላለች። አቶ በላይ ምን እየሰራ ነው በማለት ብትናገረውም አሁን ላይ ታማኝ ሰራተኛ ሳይሆን ቀልጣፋ ሰራተኛ ነው የሚያስፈልገኝ፣ ስለዚህ የምነግርሽን ነገር መቀበል አለብሽ በማለት ነው ለቤት የሚነግር። ሀናንም ቢሆን አሁን ካለሽበት ለውጥ ፈልጋለሁ፣ ደሞዝሽም ቢሆን ይጨመራል በማለት ነበር የነገራት። ቤቲም እንግዲህ ከስራዋ ስትወጣ ኪያ መንገድ ላይ ቆማ ስልክ እንደማውራት በማለት እየተንቀሳቀሰች ነበረ። ከማን ነው የምታወሪው ብትላትም ከመንፈስ ነው በማለት ትናገራለች። በተዋሪም አያንስሽም፣ ምክንያቱም ስራሽን አጥተሽ አንደኛ ነገር ደግሞ እወርሳለሁ ያልሽውን ሀብት ስለተነጠቅሽ በዛም ምክንያት ልትጨልሊ ትችያለሽ በማለት ነበር በአጠቃላይ ቤት የተናገረችው። ታዲያ አርፈሽ ተቀመጪ፣ ገላጋይ በሌለበት እዚሁ እንዳላንከባልሽ በማለት ኪያም ብትሆን ማስጠንቀቂያ ሰጥታታለች። ቤቲም ታዲያ አሽሙሯን እየተናገረች የድሃ ጉልበቱ ነው፣ ምናልባትም ምሳ ልበላ ነው፣ ምሳ ካስፈለገች ደግሞ የሚያስፈልግሻል፣ በልቼ ከጨረስኩ በኋላ ትርፍራፌን ብቋጥርልሽስ ከዛች ከወጥ ቀቃይ ጋር ልትበይው ትችያለሽ በማለት ትናገራታለች። ስለ ጽናትም ሆነ ስለ ወንድሜ ልትናገር አይገባሽም በማለት ኪያም ታዲያ ራሷን መቆጣጠር አቅቷት ነበር። እንደምንም ብላ ራሷን መቆጣጠር ችላለች። ሆኖም ሁለተኛ ግን ብትናገራት ቤቲ ኪያን ጭራሽ አላወቀቻትም። ምናልባትም ሌላ ነገር ልታረጋት ትችላለች። በንዴትም ቢሆን ልትገላት ትችላለች። ኪያ ኃይለኛና እንኳን አይደለም ቤቲን ቀርቶ ወንዶቹንም የምታንበረክክ ነበረች። ግን ደግሞ ጊዜ ጥሏት ያሄኖክ ተጫውቶባት ትቷታል። አሁንም ቢሆን ታዲያ ይወዳታል። ግን ደግሞ በፊት ስላናደዱትና እንደዛ ስለነበረ እምቢ ስላለችው እሷን ለመበቀል ብሎ ያደረገው ነገር ነው። ቤተሰቡንም ቢሆን እናቷ ስላልወደደችው በእሷ ተበቅሎ ነው የተዋት።
ሆኖም ግን አሁንም ቢሆን ሲያገኛት አይኗን እያየ ነበረ። ሆኖም አቶ በላይ እንግዲህ የኪያን ደካማ ጎን ተጠቅሞበታል። በህግ ፊት ተፈራርሞ ተሻሽጠናል፣ የገዛውን ደግሞ በስጦታ መልክ አልመልስልህም በማለት ነበር የተናገረው። ታዲያ ኪራ አሁን ላይ የሰማው ነገር ራሱ ለመኪና አደጋ ሳያጋልጠው አይቀርም። በመሀል አስፋልት ላይ ነበር ቆሞ በጣም ተናዶ እየተራመደ የነበረው። ቀጣዩ ምን ይፈጠራል? የነ ጽናት ቤትስ እንዴት ነው? አሁንም በዛው ይቀጥላሉ የሚለው ቀጣዩን አብረን እናያለን። የዛሬው ቪዲዮ በዚህ ላይ አብቅቷል። ላይክ፣ ሰብስክራይብ እንዲሁም ሸሩን አትርሱኝ። በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። መልካም ቆይታ ይሁንልኝ።